መጨረስ ላይ እንዴት ነህ? ወግስ ይከበር የሰው ስትሆን ማየት ላይ ቀር ውዴ መጀመሪያ ካንተ መስማት የሚፈልገው ነገር አለ። እሺ ንገሪ፣ ምንድነው መስማት የምትፈልጊው? መጨረስ ላይ እንዴት ነህ? መጨረስ ላይ መጀመር ማንንም ይጀምራል። ቁም ነገሩ መጨረሻው ላይ ይመስለኛል። ለዚህም ነው መጨረሻዬን አሳምርልኝ ተብሎ የሚጸለየው። እናንተስ እንዴት ነህ? እየወደድከኝ ትቆያለህ ወይስ ትቸኩላለህ? መረራሴ የተባለውን ደስ ይለኝ ነበር፣ ግን የሚፈልገውን ግልጽ በማያደርግ ወንድ መማረር ሰልችቶኛል። ይገባሃል የምለው? እርግጠኛ መሆን አለብኝ። ገባህ? ሄኖክም እንዳንተ ነበር። አብረን አድረን የሆዴን ሳጫውተው ልክ እንደተረዳኝ ሰው አንገቱን በአዎንታና ባሉታ እየነቀነቀ የፍትወት ስሜቱን እያዳመጠ እኔን በጎኑ ይሰማኝ ነበር። ዝም በይ ቢለኝ ደስ እንደሚለው ሲቆይ ነው የተረዳሁት። ሲበቃ ከወር በኋላ ሰበብ ፈጥሮ ተለየኝ። ስለ ያብስራስ ነግሬሃለሁ? ያብስራን ወደው ነበር። እሱ አይገባውም እንጂ ያዳምጠኝ ነበር። ኧረ እንደውም ሀሳብ የሚሰጠኝ ነበር። ምን አለ ዝም ቢል ብዬ በሀሳቡ ብበግንም አንዴ ወደ ከተማ ከመምጣቴ በፊት እንደተደፈርኩ ስነግረው ምን እንዳለኝ ታውቃለህ? ድንግል ነበርሽ ወይ አለኝ። እንዳልነበርኩ ስነግረው ነገሩ እንደማይጎዳ ሁሉ አይ እንደዛስ ከሆነ ይሁን እንኳንም ክብርሽን ያልወሰደው አለኝ። ከዛ በላይ ክብር ምን ነጠቃለህ? ደደብ የማይለወጥ አይነት አስተሳሰቡን ጠድቼ ስልቀው ራሴው በነገርኩት ታሪክ ማንም ተጫውቶ ይጣልሽ አብሬሽ በሆንኩ ብሎ ደነፋ። ኧረ ቆይ ስለ ኃይሌ ደግሞ ልንገርህ። ካልሰሙኝ ካልተረዱኝ ምን ይጠቅመኛል? ብቻዬን በሆንኩበት ሰዓት ነበር የተዋወቅኩት። ዝም ባልኩበት ሰዓት በቴሌግራም እያወራሁት ስለ ራስሽ ንገሪኝ አለኝ። አላመንኩም። እውነትም እሱ ከሌሎች ይለይ ነበር። አመንኩት። አብሬው በፍቅር ካናፍኩ አበድን፣ እልል አልን። በተኛም በሳምንቱ ለስራ ከሀገርን ሊወጣ እንደሆነ ነገረኝ። አለቀስኩ፣ እሱም አለቀሰ። በሁለተኛ ቀን ሄድኩ አለ። ከዛም እንድትጎጂ ስለማልፈልግ በርቀት አይሆንም ምን ላይ ያለኝ። ቦሩም አንድ ተጣቆ ዘገራዩት። ለምን እንደሆነ ግን አላውቅም፣ አልተገረምኩም። አሁንም አንተ ልጠይቅ፣ ታደምጠኛለህ? ካልጓ በኋላ ስትቆያለህ?